ነው። ምክንያቱም ደግሞ ያዳ ቀጥታ ከተመለሰን በኋላ ወደና አቤኔን የሚሄደው አቤኔና እንዲሁም ደግሞ ቃላብ ናቲው ነው አንድ ላይ እየሰሩም ነው። አቤኔ ናቲ አምሮ እንደሚሰራ በፍጹም አያውቅም። እድልና እንዲሁም ደግሞ ኢዛና አሁን ላይ የሚገቡበት ጠፍቷቸዋል። ምክንያቱም ደግሞ እየተፈጠረ ያለው ነገር በጣም ከባድ ነው። እነሱ እንደፈለጉትም አልሆነላቸው። እድል አገር ለቀን መውጣት አለብን። በቃ እነዚህ ሰዎች ምንም ሊያስቀምጡን አልቻሉም። ደግሞ መጀመሪያም ራሱ ይህ ነገር እየሆነ በፍጹም በቃ ደክሞኛል በማለት ትነግረዋለች። አቤኔ እንዲሁም ደግሞ ኢዛና እንደዚህ መውጣት ቀላል አይደለም። እናም የሆነ መፍትሄ መፍጠር አለብን እንጂ እንዴት ነው የምንወጣው ብሎም ይላታል። በምን አይነት መንገድ ሀገር ለቀን እንሄዳለን? እኛ እኮ በህግ ቁጥጥር ስር ነን አሁን ያለ ነው። ስለዚህ የሆነ መላ አለኝ ብላ ትለዋለች። ኢዛናም እሺ ምን ልናሰብሽው አንቺ ደግሞ ብሎም ይላታል። ይህን ሲላት እንግዲህ ኢዛና በጣም ተጨናንቆና እንዲሁም ደግሞ በተለይ ናቲና እንዲሁም ቃላብ አንድ ላይ ተገናኙ። በተለይ ናቲና ቃላብ ተያይዘው እና ወይም ደግሞ ዱላ ገጥመው እንዲጎዱ ያደረጉትም ኢዛናና እንዲሁም እድል ናቸው። እነሱን አንድ ላይ በመቅጠር ከተገናኙም እንደሚጋደሉ ስለምታውቅ ነበረ። እናም ይህን ደግሞ ለነሱ በጣም ፈልጉት ነበር። ነገር ግን ደግሞ ይህን ነገር በፍጹም ማድረግም ሆነ እንዲሁም ደግሞ መጣላትን አልፈለጉም። ቀውስ ብንግባባ ይሻላል ብሎ ነበረ ለመጀመሪያ ናቲ የነገረው። መጀመሪያ ናቲ ከመምጣቱ በፊት ቃላብ ግን ደግሞ ለነገርና እንዲሁም ደግሞ ናቲን ለመጣላት ነበር። ናቲም ይህን ነገር ከነገርኩ አብረን እንስራ፣ ሶስተኛ ወገን ያዳ እንደሆነም ሰምቻለሁ። ስለዚህ ያዳንም ተባብረን እንያዘው ማለት ይህን ነገርም ያስባል። እናም ይህን ነገር ለመስራት የተነሳው ቢያንስ እንኳን ኢዛናና እንዲሁም እድል የሁሉ ነገር በጣም ብዙ ነገር ቢያደርጉም አሁን ላይ ግን ዜማና እንዲሁም አቤኔ አንድ ላይ በመሆናቸው ደስተኛ ሆነው፣ ነገር ግን ደግሞ ይህን ነገር ማስተካከል ይፈልጋሉ። ምክንያቱም ሶስተኛ ወገን ማን እንደሆነና እንዲሁም ደግሞ ወንጀለኞች እድልና ኢዛና በህግ ቁጥጥር ስር እንዲውሉ ነው የፈለጉት። አሁን ላይ ግን እድልና ኢዛና ያላወቁት ነገር አለ። ምክንያቱም ደግሞ እዚህ ጋ በጣም ብዙ ነገር እያደረጉና እንዲሁም ደግሞ በተለይ ደግሞ ኢዛና ብዙ ነገር ቢያደርግም አሁን ላይ በጣም ከባድና ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ቤተሰብናችሁን ከልብ አመሰግነው። ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ ነው የመጣሁት ማለት ነው። ዜማ የቀጣይ ክፍል ይዤላችሁ መጥቻለሁ። ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ቀጥታ ወደ እናንተ እንዲደርሳችሁ ያደርጋል ማለት ነው። ከእናንተ የሚጠበቀው ቪዲዮ ላይክ ማድረግ እንዲሁም ደግሞ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳጅ ፍቅዳች ስለምትከታተሉን ከልብ ነው አመሰግነው። እንዲሁም እንግዲህ ገና ዛሬን ቻናል የምትቀላቀሉ ካላችሁ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን አትርሱ። ሁላችሁንም ከልብ አመሰግናለሁ። ዛሬ እንግዲህ ይዤላችሁ መጣሁት። በነገራችን ላይ ቻናል ይሄ ሞኒ ለመሆን ትንሽ ቀርቶታል። እባካችሁን ፕሊስ እይታ ስለሚያስፈልገው እና የሚስተካከል ነገር ስላለው ነው። እናም ሁላችሁም የገባችሁ ቪዲዮ ላይክ ማድረጋችሁን ቪዲዮ ስታዩ ላይክ ማድረጋችሁን አትርሱ። ላይክ ስታደርጉ ዩቲዩብ ሼር ያደርግልኛል ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ዜማ የቀጣይ ክፍል ነው ይዤላችሁ የመጣሁት። ዜማዬና እንዲሁም ደግሞ አቢኔ አንድ ላይ ፍቅራቸውን እያጧጧፉ ቢሆንም ነገር ግን ደግሞ ወንጀለኞችን ማሳሰር ይፈልጋሉ። እንዲሁም ደግሞ ቃላብና እንዲሁም ናቲ አንድ ላይ በመግባባታቸው እድልና ኢዛናን አስደንግጧል ማለት ነው። እድልና ኢዛና አሁን ላይ
በተለይ ደግሞ ናቲና እንዲሁም ቃላብ ከተገናኙ በኋላ ዱላ ገጥመው እንዲደባደቡ ቢፈልጉ ነገር ግን ደግሞ ይሄ እነሱ የፈለጉት ነገር አልሆነላቸውም። እነሱ ተባብረው ወንጀለኞችን ማስያዝ እና እንዲሁም ደግሞ የመሰላቸውን መኖር ነበር ማለት ነው። ምክንያቱም ወንጀለኞችን ማስያዝ ማን እንደሆነ እስከዛሬ ድረስ ከጀርባው ነው ሲሰራ የነበረው ያን ነበር ማለት ነው እነሱም ያደረጉት። ምክንያቱም ደግሞ እዚህ ጋር ኢዛና አሁን ላይ እንግዲህ የሚገቡበት ጠፍቷቸዋል ማለት ነው። ኢዛና እና ድል ከሁሉም እንግዲህ መጨረሻቸው እነሱ እስር ቤት ይገባሉ። እንዲሁም ደግሞ እድልና ኢዛና እስር ከገቡም በኋላ ምን ይፈጠራል የሚለውን የምናየው